ዓለም አሁን የደረሰችበትን የቴክኖሎጂ ስልጣኔ ላይ ከመድረሷ በፊት መልእክቶችንና መረጃዎችን ለመለዋወጥ በሰዎች መልእክትና በጽሁፍ ደብዳቤ ቀናትን ብሎም ወራትን ይፈጅ ነበር። ዛሬ ላይ ግን የቴክኖሎጂ መስፋፋት ባመጣው ለውጥ ምክንያት ሰዎች በቀላሉ መረጃዎችን ከማግኘት ባለፈ በቀጥታ በሳተላይት የመገናኘት እድሉን አግኝተዋል። ይህን የሳተላይት ቴክኖሎጂ እድገት ወደ ተሻለ ደረጃ ለማድረስና በጋራ ለመስራት የመጀመሪያው ፊቸር ሳት አፍሪካ 2016 ስብሰባ በሸራተን አዲስ ተካሂዷል። በስብሰባውም ከአፍሪካና ከተለያዩ ሀገራት የመጡ የሳተላይት ኦፕሬተሮች፣ የሳተላይት እቃ አምራቾችና ተጠቃሚዎች ተገኝተዋል። የሳተላይት ቴክኖሎጂን እንዴት በቀላሉ መጠቀም እንደሚችሉም ውይይት አድርገዋል። ለሶስት ተከታታይ ቀናት ቆይታ ያደረገው የመጀመሪያው ፊቸር ሳት አፍሪካ 2016 ስብሰባ በሀገራችን መካሄዱ ሳተላይት ቴክኖሎጂን እንደ አማራጭ እንዴት መጠቀም እንደምንችል ልምድ የቀሰምንበት ነው ብለዋል። በመገናኛና ኢንፎርሜሽን ቴክኖሎጂ ሚኒስቴር የግሉ ዘርፍ የኢንፎርሜሽን ቴክኖሎጂ ልማት ዳይሬክቶሬት ዳይሬክተር አቶ ተሾመ ወርቁ የሳተላይት ቴክኖሎጂን እንደ ሀገር እንዴት መጠቀም ይቻላል እንደ ኦልተርኔቲቭ ማለት ነው። ምክንያቱም አጠቃላይ ብዙ በኢትዮጵያ በተለይ በቴሬስትሪያል ኮሚኒኬሽን ሲስተም ነው በአብዛኛው የምንጠቀመው። ሳተላይት ደግሞ እንደ አንድ ኦልተርኔቲቭ እንደ ባክአፕ ማለት ይቻላል። ሌሎቹ ይሄ ቴሬስትሪያል ላይ በማይደርስባቸው ኤሪያዎች ሳተላይትን እንዴት መጠቀም ይቻላል፣ ሌሎች ሀገሮች ልምድስ ምን ይመስላል፣ ምንድነው ከሌሎች ሀገሮች የምንወስደውና ሀገሮቹ እርስ በርሳቸው ተገናኝተው የሳተላይት ቴክኖሎጂን የዲስከሽን ፕላትፎርም የሚፈጥሩበት የመጀመሪያው ኢናጉራል ሳሚት ነው ምንለው ማለት ነው። በስብሰባውም የኢትዮ ቴሌኮምን ጨምሮ የሌሎች ሀገራት ስለ ድርጅቶቻቸው ያካሄዱትን ጥናት አቅርበዋል። በጥናቱም የተለያዩ ልምዶችን ማግኘት መቻላቸውን ተገልጿል። የፊውቸር ሳት አፍሪካ ሴሚናር በጣም ጥሩና በዋናነት የሚያተኩረው ስለ ኮሚኒኬሽን ህዝብን እንዴት አድርገን ኮሚኒኬት ማድረግ እንችላለን፣ የተለያዩ ሚንሶችን መፍጠር ሜይንሊ በሳተላይት ኮሚኒኬሽን ላይ ያተኮረ ነው። ተቋማችን ኢትዮ ቴሌኮም ደግሞ አንደኛው ከኮሚኒኬሽን ለደንበኞቻችን ለምንሰጣቸው አገልግሎት ተደራሽነት እንደ አንድ መሳሪያ የምንጠቀመው የሳተላይት ቴክኖሎጂ አለ። ስለዚህ ከዛ ጋር በተገናኘ እኛም እድሉን አግኝተን ያላለፉት 6 አመታት ኢትዮ ቴሌኮም በደንበኛው ብዛት ባለው የኔትወርክ አቅም በሞባይል በኢንተርኔት እና ፊክስድ ስልክ ምን ደረጃ ላይ ደርሷል የሚለውን ጠቅለል ባለ እይታ የከረቨኑ ማኳያ ከደንበኛ ብዛትም ካሉን ደግሞ አሁን ሲያቀርቡ የነበሩ በርካታ የሳተላይት ካምፓኒዎች አሉ፣ የቴሌኮም ኦፕሬተሮች አሉ እንደነ ሁዋዌ ከኛ ጋር አብረው እየሰሩ ያሉ። ስለዚህ ከነሱም ጋር ያለንን ግንኙነት ያቀርብንበት ሁኔታ አለ። ኢትዮ ቴሌኮም ያቀረበው ሃይላይት ሊያደርግ የፈለገው ባለፉት 5፣ 6፣ 7 አመታት ውስጥ ኢትዮ ቴሌኮም ያለውን የሀገሪቱን የኢንፍራስትራክቸርና ሰርቪስ ለማሻሻል የሄደባቸውን ሂደቶች ነው ለማቅረብ የሞከረው። ምክንያቱም ያው ሳተላይት ቴክኖሎጂ በብዛት ይሄ የቴሌኮሙኒኬሽን ቴክኖሎጂ ዋና እንትን ስለሆነ በዚያ ዙሪያ ላይ አገሪቱ ውስጥ ምን ጥሩ ነገር ነው ያለው ማለት ካምፓኒው የሰራቸውን በጣም ውጤታማ የሆኑ እንትኖችን ለተሳታፊው ማሳወቅ ነበረበት። በዋናነት ግን በርካታ የሳተላይት ተቋማት በጣም ዘርዘር ባለ መልኩ ከአፎርዳቢሊቲ ምን አይነት አክሰስ ይሰጣሉ፣ የሳተላይት ኮሚኒኬሽን በገመድም በዋየርለስም ያላቸውን ኦፈሮች በዝርዝር ያቀረቡልንና ከመድረኩም የነበረው ጥያቄና መልስ ዓለማችን ወዴት እየሄደች እንደሆነ ምን አይነት ነገሮችን እኛም ልምድ ይወሰድንበትና ፓርትነሮቻችንንም ማየት የምንችልበት እይታ እንዲኖረን ያደረገ መድረክ ነው የነበረው። በፕሮግራሙም ሀገራቱ ያሉበትን የሳተላይት ቴክኖሎጂ ደረጃና በቀጣይ ስለሚደረጉ ሂደቶች ውይይት የተደረገ ሲሆን ስብሰባውም በቀጣይ በሌሎች ሀገራት እንደሚካሄድ ታውቋል።